ከፍርድ ቤት ውሎ በኋላ በርካታ መረጃዎች ስለ አንዷለም ጎሳ እየተደመጡ ይገኛሉ። እንደዚሁም በሌላ በኩል የቀነኒ የወልደት ሀገሯ ማለትም ቀነኒ አዱኛ የሀረርጌ ልጅ መሆኗ ይታወቃል። በርካታ ሀረርጌዎች ዝምታቸውን እየገለጹ ይገኛሉ። ምን ተፈጠረ የሚለውን በዝርዝር ተከታተሉ። እንደሚታወቀው በቀነኒና በአንዷለም ጎሳ ዙሪያ በርካታ መረጃዎችን ወደ እናንተ ሳቅርብ ቆይቻለሁኝ። ዛሬም እንግዲህ ሰሞኑን ጠፋ ብያለሁ። ቢሆንም ግን በርካታ መረጃዎችን አጠናቅሬ ወደ እናንተ ይዤ መጥቻለሁ። ውድ ተመልካቾቼ ማወቅ አለባችሁ መስማት አለባችሁ ብዬ ያሰብኳቸውን ነገሮች እንግዲህ በቀነኒ ዙሪያ ያላዘነ ሰው ያልተከዘ ሰው ልቡ ያልተሰበረ ሰው የለም። ሁላችንም አዝነናል። አገራችን ላይ በሚባል ደረጃ ብዙ ጊዜ እንግዲህ በወጣቶች ዙሪያ በርካታ ነገሮች እየተሰሙ ይገኛሉ። በቀነኒ ዙሪያ ቀነኒ እንግዲህ ነፍሰ ጡር ሆና ከ5ኛ ፎቅ ላይ ራሷን በራሷ ወረወረች በሚባል ከተሰማ ወዲህ ብዙዎቻችን እጅግ በጣም ድንጋጤን ፈጥሮብናል፣ አዝነናልም። በእሷ ዙሪያ በርካታ መረጃዎች ሲወጡ ቆይተዋል። በጣም ብዙዎች ድምጽ ሆነዋል። እንግዲህ ዮኒ ማኛ ግንባር ቀደም ድምጽ የሆነ ሰው ነበረ። ሁሉም እንግዲህ በዮኒ ማኛ ላይ አድማ ተነስተውበት ይሄ ልጅ አማራ ነው፣ እሷ እንግዲህ ኦሮሞ ስለሆነች ማለትም አንዷለም ጎሳ ኦሮሞ ስለሆነ በሚባል ሁኔታ እንደዚሁም ከአጫሉ ሁንዴሳ ጋር ራሱ ጥሩ ግንኙነት አልነበረውም፣ ሰውየው ሌላ ነው ምናምን እየተባለ ሁሉ ነገሩን ወደ ሌላ ጉዳይ ሌላ ፊት እንዲይዝ ራሱ ተደርጎ ነበረ። ቢሆንም ግን ዮኒ ማኛ የፈለጋችሁትን ነገር በሉ፣ የሰው ልጅ በቁሙ ሳለ ይተቻቻል። ሚዲያ ላይ እስከወጣችሁ ድረስ መተቸትና መተቸት ያለ ነገር ነው። በወቅቱ አጫሉ ሁንዴሳንም ተችቸዋለሁ መተቸት ስለነበረብኝ በህይወት ያለውን ግን የዛ ጊዜ የተናገርኩትን ነገር አሁን በቀነኒ ዙሪያ ፍትህ በምጠይቅበት ሰዓት ያንን ነገር እያነጻጸራችሁ ነገሩን ወደ ሌላ ለመጠምዘዝ የምትጣጣሩ የፈልጋችሁትን ነገር አድርጉ። እኔ አልፈራችሁም። ፊት ለፊት ተጋፍጫለሁኝ። እስከ መጨረሻው ድረስ ከእውነት ጎን እቆማለሁኝ። ቀነኒ አዱኛ እንግዲህ ራሷን አልጠፋችም ሲል በርካታ መረጃዎችን ሲያወጣ ቆይቷል ማለት ነው። ዮኒ ማኛ እንግዲህ በዛሬው ቀንም በርካታ መረጃዎችን እያወጣ ይገኛል። እስከ መጨረሻው ድረስም ከቀነኒ ጎን ከቀነኒ ቤተሰቦች ጎን እንቁም እያለ በርካቶችንም ቅስቀሳ ሲያደርግ ቆይቷል። እንግዲህ አቶ አዱኛ ስለ ቀነኒ ብዙ ነገር ሲናገሩ ቆይተዋል። በቀደም በተናገሩት ንግግር ላይ እንግዲህ ልጄ የመኪና አደጋ ደርሶባት ህይወቷ ቢያልፍ ኖሮ በጭራሹን አይቆጨኝም ነበር፣ አላዝንም ነበረ። ነገር ግን በአሁን ሰዓት በርካቶች ነገሩ በገንዘብ ይዳፈን፣ እንደዚሁም ደግሞ በአገር ሽማግሌዎች በአባ ገዳዎች በእርቅ እንዲካሄድ በጣም ብዙ ጥያቄ እየደረሰባቸው እንደሆነ አቶ አዱኛ ተናግረዋል ማለት ነው። እንግዲህ አቶ አዱኛ በተናገሩት በቲክቶክ ላይ በነበሩበት ወቅት እየሆነ ያለው ነገር እጅግ በጣም ያሳዝናል። ከምንም በላይ የሚፈልገው ነገር የልጅን እውነት ነው፣ የልጅን ፍትህ ነው። ልጄ በዚህ በኩል ነው የሞተችው፣ ይሄ ነው የሚለው ትክክለኛ መረጃው እስከመጣ ድረስ ከማንኛውም አካሊው ምንም አይነት ቅሬታ የለብኝም። አንዷለም ጎሳም ነፃ ከሆነ ያምጣና መረጃውን ያሳየኝ፣ እኔን ያሳምነኝ እንጂ ሌላ ይሄ በገንዘብ በምናምን የሆነው ነገር በጭራሽ የማልቀበለው ነገር ነው። ልጄ ለቤቱ ብርቅዬ የነበረችና በሐረር ተወልዳ በአዲስ አበባ ብዙ ጊዜዋን ያሳለፈች እንደዚሁም የኦሮሞ ባህልን በግንባር ቀደም ስታስተዋውቅ የነበረች በርካታ ስራዎችን የሰራች ለሀገር ውለታ የዋለች ልጄ ናት። ስለዚህ ስለሆነ ሁሉም ሰው ፍትህ ሊጠይቅ ይገባል። ይች ልጅ ገና 25 ዓመቷ ነው። 26 የሚሞላት ገና ወደፊት ነው። ከወራቶች በኋላ ነው 26ኛ ዓመቷን የምትይዘው ቀነኒ ማለት ነው። እንግዲህ የመሆኑ በጣም በተደሰተችበት ተደስታ እልል ብላ ጸጉሯን ተሰርታ ፏ ብላ እንደመጣች እንግዲህ የሰው ዋናውን ሰኤ ተብሎ የሚወጣው መረጃ ምንድን ነው? 50 ሺህ ብር ነው። የ50 ሺህ ብር ነው ለዚህ ደረጃ አድርሷቸዋል እየተባለ ያለው። በ50 ሺህ ብር ምክንያት ጸጉር ቤት በነበረችበት ትራንስፈር አድርግልኝ ባላት ጊዜ ያንን ገንዘብ ትራንስፈር ባለማድረጓ ምክንያት እንግዲህ በርካቶች አስገርማቸዋል። ይቺ የ50 ሺህ ብር ናቶ የዚህ ደረጃ ደረሰቻቸው እያሉም ብዙ የራሳቸውን አስተያየት ሲሰጡ ቆይተዋል። ሆኖም ግን በዛሬው ቀን እንግዲህ ሀረርጌዎች የሀገራችን ልጅ እንደዚህ መቀለጃ ሆና አትቀርም፣ ፖሊስም ሊያስብበት ይገባል። እንዴት ነው ሁሌ በቀጠሮ ይህም ሳያንስ ደግሞ ለዚህም ስንገረም ጭራሽ ችሎቱ ላይ ምንም አይነት ጋዜጠኛ ወይም ምንም አይነት የሚዲያ አካል እንዳይገኝ መከልከሉን በጣም አጥብቀው አወግዘዋል ማለት ነው። በርካቶች ተሰብስበው ሲወያዩበት ነበር በዚህ ዙሪያም። በዚያውም እንግዲህ የቀነኒ አባት አቶ አዱኛም ተጠርተውም እንግዲህ አቶ አዱኛም የተሰማቸውን ነገር በሙሉ ተናግረዋል። እንግዲህ ያለው ነገር ድብስብስ ያለ ነው። ሁላችሁም ከጎን እንድትቆሙ ፈልጋለሁኝ። እኔ ፍትህን ነው የምፈልገው፣ ምንም ነገር ሌላ አልፈልግም። ልጅ እንግዲህ እስካለችበት ሁኔታ በጥብቅ እንግዲህ የሀገሯን ባህሏን ስታስተዋውቅ ቆይታለች። አሁን ላይ እንግዲህ ህይወቱ አልፎ እንደዚህ መቀለጃ ሆና ወይንም ደግሞ ነገሩ ሁሉ እንደ ቀልድ ሲያዝ
በጣም አዝኛለሁ። ልጅ እንግዲህ ካረፈች ጀምሮ ፍትህ እየጠየቅኩኝ እንዳጫሉ እንዴሳ ነገሩ ተድበስብሶ እንዳይቀርብ ብዬ ጠይቄያለሁኝ። በርካቶች እስከ ዛሬ ድረስ ከጎን የለቆማችሁ በሙሉ ከልብ አመሰግናለሁ። ሌሎቻችሁም ተቃራኒ አካላት የሆናችሁ እባካችሁን ከጎን ቆሙ። ከዚህ በኋላ በቀነኒ በእኔ ልጅ ላይ ነገር ሁሉ እንዲያበቃ ነው የምፈልገው። ድጋሜ ሌላ ሴት በተመሳሳይ ድርጊት እንድትጎዳ አልፈልግም እና ከዚህ በፊት እንግዲህ ተመሳሳይ በቀነኒ ሁኔታ ህይወታቸው ያለፉ ሴቶችን እነ ህፃን ሄበንን እንደዚሁ መቀሌ ላይ የሚያለፈችው እውነታችንን ታስታውሳላችሁ። በርካቶችን እንግዲህ የሄበን አባት ጠቅሶ ነገሩ በዚህ ለምንድን ነው የማይበቃው? ለምንድን ነው ሀገራችን ላይ እየተደበሰበሰ ነገሩ እንደ ተራ ነገር የሚወሰደው? እኔ እቺን ልጄን አጥቻለሁ፣ የሳቄን ምንጭ የፈገግታዬን ምንጭ አጥቻለሁ። ግን ሌላም ሰው እንደኔ ማዘን አለበት ወይ? የኔ ጉዳይ አሁን በዚህ እንዲበቃ ነው የምፈልገው። ሌላ ቤት እንዲያንኳኳ አልፈልግም። ይሄ ሀዘን በድጋሚ እባካችሁ ሁላችሁም ለሁሉም ሲባል ፍትህ ጠይቃችሁ ከጎን ቆሙ ሲሉ መልእክታቸውን አስተላልፈዋል። ሀረርጌዎችም ዝም አንልም፣ በልጃችን ጉዳይ ዝም አንልም። ቀነኒ እህታችንን ዝም ብለን ደሟ ደመከልብ እንዲሆን አንፈልግም። ነገሩም ሲበሰበስ እያየን ዝም አንልም። ፖሊስ ይሄን ነገር ሊያስብበት ይገባል ብለው አጥብቀውም አወግዘዋል። የሀረርጌ ተወላጆች ማለት ነው። ሰብሰብ ብለው በሚወያዩበት ወቅት እንግዲህ ቲክቶክ ላይ በነበሩበት ሰዓት ሙሉ ውይይታቸውን በሚባል ደረጃ እንግዲህ የሰሙ ሰዎች ናቸው ይሄንን ምንጭ ያደረሱኝ። እንግዲህ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። ይሄን መረጃ ያሰማችሁ ለምንድን ነው? ከዚህ በፊት በርካታ መረጃዎችን በቀነኒ ዙሪያ ሳደርሳችሁ ቆይቻለሁኝ። ይህንንም ጉዳይ መስማት አለባችሁ ብዬ ስላሰብኩ ነው። ሀረርጌዎች እንግዲህ በተደረገው ባለፈው ከዚህ በፊት በነበረው ችሎት ላይ ያላቸውን ቅሬታ ማሰምተዋል። ምክንያቱም ይሄ ጉዳይ ለምንድን ነው በስተመጨረሻ ነገሩ በሚስጥር እንዲያዝ የተደረገው የሚለው የብዙ ሰው ጥያቄ ነው። እስካሁን ድረስም ምንም እንደሆነ እንኳን የወጣ ነገር የለም። ምክንያቱም አሃዱ ሬዲዮ ብቻ ነው ያለውን ነገር ዘግቦ የነበረው በወቅቱ። ከዚህ ውጪ ማንም ጋዜጠኛ ወደ ውስጥን ገብቶ ስላልነበረ የተፈጠረው ነገር ጭራሽ ሊታወቅም አልቻለም። እስካሁን ድረስም ዝም ተብሏል ማለት ነው። ይሄም ጉዳይ እንግዲህ እንዳላስደሰታቸውም ተናግረዋል። ሁሉም ሰው በአንድ ሊቆም ይገባል። እስከ መቼ ድረስ ነው እንግዲህ የቀነኒ አባት እንደተናገረው የአዲስ አበባ የሴቶች ጉዳይ አንድ አካል መጥቶ ያናገረኝ ሰው የለም፣ ይሄ ነገር አይመለከታቸውም ወይ ሲልም ጥያቄውን አቀርቧል። በእውነት በጣም ያሳዝናል። እውነት ለመነጋገር ጠለቅ ብላችሁ ስታስቡት ነገሩ በጣም ብዙ ጥያቄ ሆኖባቸዋል። እስከ ዛሬ ድረስ እንግዲህ የቀነኒ አባት አቶ አዱኛ ምንም አይነት የፖሊስ ጥያቄም እንዳልተጠየቁ ነው እየተሰማ ያለው። ፖሊስ እንግዲህ ወረድ ብሎ የቤተሰቦቿን መጠየቅ ነበረበት። ስለ ልጅቷ ያለውን ነገር ስለ ሁሉም ነገር መረጃ ያገኛል ብዬ አስባለሁ ቢጠይቃቸው ኖሮ ቤተሰቦቿን። ነገር ግን ለምን እንዳልተጠየቁ ይሄ ራሴ ጥያቄ ነው። ምክንያቱም መጠየቅ አለባችሁ ብዬ ነው ማስበው። ያለውን ነገር ብዙ ነገር እንደሚያገኝ እርግጠኛ ነኝ። ነገር ግን ይሄም ሊሆን አልቻለም። ለማንኛውም ቤተሰቦቼ ያለው መረጃ ይሄን ይመስላል። ይሄንንም ማወቅ ስላለባችሁ ወደ እናንተ ይሄው መጥቼ አሰምቻችኋለሁ። ሁላችሁም ፍትህ ጠይቁ፣ ፍትህ ጠይቁ። ፍትህ ሀገራችን ላይ ነፍስ ይማር ብለናል። ፍትህ የለም እናውቃለን።